ሄደ ትልልቅ ናቸው እድሜያቸውና እና እንደ እንትን ይቆጣዋሉላ እንደ ቤተሰብ እንደ እንትን ትልልቅ ሰዎች ነው ምናምን ተዘበለ ምናምን ሄያሙን ምናምን እንዴ አረ ከፍዬ አረ እኔ ኤክስትራ የለመድኩኝ ታሪኮች ማለት ስለ ፍልውሃ ውድ ተመልካቾች እናንተ ከተስማማችሁና እርስ በርስ እንድንጠያየ ከፈለጋችሁ የዛን ጊዜ የምናወራው ነገር ይሆናል ግን ጥያቄው ሆነ እኔ ስለ ኤክስትራ ማቀው ነገር አይስ የታቆል ስላልጋገባ ትዳር ስለላያስ ካረለም እንደ ትክክለኛው ቢሆን እኮ እስከ ትዳር እስከ ትይዝ ድረስ እንግዲህ እንትነን ጠብቀህ ነው አይደል ትዳር ውስጥ ግባ የሚለው ተመልካቾች ሳይ እንትን የሚለው ጥሩ አይደል ሌላ ታሪክ ላይ ነው ያለው ሌላ እዚህ ጋር ምን ይላል ሰዎች ማዳመጥ ሰዎች ሲያወሩ ስታዳምጥ ለምን ያውኑ እንደማዳምጥ ማለት ነው ፖድካስቱ ላይ አሉ አባባቴ ወልድ ከ60,000 ሰው ጋር ስላለን አንተም ታው ኮሜንት ማይት ይከል ይሄ ምን ሲያረግ ነው ያለው የምትለው ነገር ኢንተረስት ነች ወረኛ ናቸው ያልከ ነው እኔ አላልኩም አንተ ብሎግ እየጀመርክ እንዴት ትላለህ ብሎግ እየጀመርክ እንዴት ትላለህ ነው እኔ እነሱ በእነሱ ሰንድ ስለምወደድ ራሴን ሳላደክ በጣም አጥሰው ነበር እና ፍሪ ነው የሚገባው አሸዋው ምና ልጆችም ስለሚጭ በጣም ምቹ ነው ቦታው ለልጆች ምናምን ኑሮዎችን እንጂ ከበደውኛ እኮ ቀላሉሽ ምን በልቶ ነው የሚከብደው ኧረ በለው ጀርሳት እቺ ፖድካስት ኧረ በስሬ ኤክስትራ ምንድነው አንዴ ቆይ ግን እኔ እኮ ሰላም አላልኩም እኮ ኦኬ አላልኩም የኔ ዝም ብሎ መቀጠል ማለት ነው እንዴ አልተኮላተፍኩም እኮ እንዴ አልተኮላተፍኩም እኮ ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው በአዳዲስ ጉዳዮች ብቅ ብለናል እናንተ አዳዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ፖድ ቤተሰቡን ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ እንድትጀምሩ በህግ እንጠይቃለን በህግ ነው አሁን በቃ አልቻልንም በጸባይ አልቻልንም በህግ እንጠይቃለን አድርጉና እንግዲህ ቤተሰባችሁን ሰሞንኛ ጉዳዮችን እናነሳለን እንዲሁም ደግሞ በነገራችን ላይ ሰሞኑን ስለ ኢንተርቪው ቢደረግለት ምን ይመስላችኋል እዚህ አሱኔን እኔ እሱን እናደርጋለን ሰሞኑን ምርጥ ላይፍ ጆርኒያችንን እናወራላችኋለን በደንብ እንድንተዋወቅ እንድንግባባ ማለት ነው ምን ይመስላል አይደል ይሄ በጣም ጥሩ ሐሳብ ነው ስለኛ አውርተን አናቅም ስለራሳችን ስለሰው ነው የምናወራው ሳይሆን ሐሳቦች ላይ ነው የምናወራው which is good እንደውም ብዙ ባለፈውም አሁንም እስከ ትላንትና እስከቀረጽ ነው ጊዜ ድረስ የሚጠይቁ ጥያቄዎች አሉ የፈረደበት ወንድማማቾች ናቸው ወይ ምን የሚል ለኔ እንደ ሰደባችሁኝ ነው የምቆጥረው ነው ወይስ ሎተሪ ያወጣችሁለት ግን እስቲ መጠየቅ የምትፈልጉት ነገር ለሁለታችንም አስቀምጡልን እና ሰሞኑን እንግዲህ አዳዲስ ነገሮች ይኖራሉ እንደገና ደግሞ እስቲ ጠብቁ እሱን እንደውም እንግዲህ የራሳችንን ደግሞ በደንብ እንድንተዋወቅ እናነሳለን እናወራለን ሰሞኑን በጣም አንድ አስገራሚ ቪዲዮ ተለቆ ነበር ማን ያዘዋል የተናገረውን አይተው ሰምተዋል ሰሞኑን ትንሽ ጠበቅ አድርጎ የዚህ ስለመተት ምናምን ጉዳይ በጣም እየሰራ ነውና በቀደም ማሳጅ ቤት የምትሰራ ልጅ ናት ያለችኝ ብሎ የተናገረው ነገር በጣም ይገርም እንደሚደረግ ታውቃለህ ኤክስትራ የሚባል ነገር አለ ማሳጅ ቤት ኢትዮጵያ ታውቃለህ ምንድነው ኤክስትራ እንት ጁስ ነው እና ላው ላይ በስትሮበሪና ጁስ ነው ኧረ በስሬ ኤክስትራ ምንድነው አንዴ ቆይ ግን እኔ እኮ ሰላም አላልኩም እኮ ኦኬ አላልኩም የኔ ዝም ብሎ መቀጠል ማለት ነው እንዴ አልተኮላተፍኩም እኮ እንዴ አልተኮላተፍኩም እኮ እንዴ
ሳልኮላተ ፖድካስቱ እንዴት ይጀምራል? አንድ በሉት እንጂ እንዴ አረ ደህና ናችሁ? ይቅርታ አድርግልኝ። አሁን መጣፋብኝ ታውቃለህ። የሆነ በሞራል እንደገባው ነበር። ምክንያቱም አጠንጠኝ ነው ይሄ ልጅ የሆነ ተልከህ እንደሚባለው አለ አይደል? እንደዚህ ገዛል እንደዚህ ተብያለሁ እንደምትለው ማለት ነው። ልክ እስኪጀምር በቃ እኔ ደግሞ ቀጠልኩት በዛው ረስቼዋለሁ። እሱ በቃ እሺ፣ ያው ዞሮ ማስታወቂያ ላይ ካርጓት ለማለት ነው። ያው ሁሉ መለፋው የምኮላተፈው እናንተ ማትረዱኝ እና ላይክና ሰብስክራይብ አድርጉ። በቃ ቀጥለው እና ምን አለ ይሄ ማሳጅ ቤት ኤክስትራ የሚባለው እንግዲህ ከመታሸት ውጪ እንግዲህ ያው ሴክሹዋል ነገር ያ ኤክስትራ ያ ኦኬ አረማታድ እንዴ ኤክስትራ ያስተባባል ቅድም ካልከው እኔ ማስቲኮን ነው። ኤኒዌይ ምን ያደርጋሉ? ኦፍ ኮርስ ውስልትናም ስለሆነ ገባ ምንድነው ግንኙነት የሚያደርጉት በአብዛኛው ጊዜ በኮንዶም ነው እና ያው ኮንዶም ከተጠቀሙ በኋላ ኮንዶሙን ዛጥተው ነው የሚሄዱት እና ያ የተሰበሰብና ኮንዶሙ ይወሰድና መተት ይደረግበታል ሰዎቹ ላይ በዘር ፈሳሻቸው ማለት ነው። ከዛስ ምን እንዲሆኑ በቃ ኤክስትራ ነው አጋጣባ ኤክስትራ ነው እያልክ የምትሄደው እዛ ቤት ራን ነው በቃ በጣም ከባድ እና ሲጀመር እነዚህ የሚባሉት ሰዎች ያው እንዳይታወቁ በነገራችን ላይ በኪራይ መኪና የሚሄዱ ምናምን ባለሀብቶች ይኸውልህ ደረጃችን ብለው የሚያስቡት ሰፈር አለ ቦታ አለ በመኪናቸው አይሄዱ ይታወቃል። የማ መኪና ምናምን በኪራይ መኪና ይሄዳሉ አንዳንዴ ወይንም መኪናቸው ሌላ ቦታ ይቆምና ይመጣሉ በሌላ እንደዛ አይነት ሙድ ነው። ዞሮ ግን ይሄ የዘር ፈሳሽ እየተሰበሰበ ይሰራባቸዋል። በቃ ቤት ማአት ቤት ነው የሚፈርሰው። ለምን በቃ ኤክስትራ ቤት ነው ሰውየው እዛ ነው በቃ ሄደህ ሀብትህን እዛ እንድታፈስ ሄደህ በቃ የሴክሱስ ብቻ ሳይሆን በቃ ሂድ መንፈስ አሰራራል በቃ እዛ ሄደህ ሀብትህን ገንዘብህን መጨፍጨፍ ነው። እነዛ ሰዎች ገንዘብ በነገራችን ላይ ምግብ ቤቶች ስም ስላልጠራን ችግር ስለሚደረግ ነው። ብዙ ምግብ ቤቶች እንደዚህ ይደረጋል ይባላል። ምግብ ውስጥ የሚገባ ነገር ይኖራል እና የዛ ቤት እቺ እንዳለመገብ ልታረገ ነው። በቃ ጸልዬ ነው የምትመገበው። ፈጣሪ ጠብቀኝ ከነሱ የበለጠው እኔ ጋር ያለው ይበልጣል አሁን አለው እና አሁን ቸክሎ የ5 ዓመት የ6 ዓመት የሆነ መስሪያ ቤት የሚሰራ ሰው የ5 ዓመት ደንበኛ ምናምን ያለው መስሪያ ቤት እኮ አለ 6 ዓመት ምናምን አጽፌ ስለምበላ ነው የሚለው። እንደዛ ነው ያው የተለመደ በቃ አታውቀውም። በቃ የዛ ቤት ትሄዳለህ። እንዲህ ብዙ የንግድ ቤቶች እንዲህ አይነት አሰራሮች ምናምን አላቸው። ገንዘብን ሄደህ ኢንቨስት እንድታደርግ ይሄኛው ደግሞ ይሄኛው እንኳን በገንዘብ የምታልፈው ነገር ይሄ ግን ቤት የሚያፈርስ ነገር ነው። የመጀመሪያው ጥፋት መሄድ የመጀመሪያዋን ኤክስትራ መሄድ የመጀመሪያው መሄድ ፈተናም አለው። አንዳንድ ሰው የእውነት ለእሽት ሄዶ ይፈትኑታል። ግን ይኸውልህ እንደነዚህ አይነት ቤቶች ይታወቃሉ። ባይዘው አሁን ኤክስትራ ሰርቪስ ይሰጣሉ የሚባሉት ፐርፐዝሊ ስራቸው የሜን ስራቸው ማሳጅ አይደለም። የመጀመሪያው ስራቸው እኔ ኢትዮጵያ በነበርኩበት ሰዓት የሆነ ጥናት ወጥቶ ነበርና እንደውም ጥናቱን ያሰራው አንድ ድርጅት ነበረ እንደዚህ በማሳጅ በማድረግ ስልጠና ተቋም ከፍቶ ነበረ። ማለት ይሄ ኤክስትራውን ሳይሆን አደጋ ላይ ነን ኖር ነው ምንሽ ነው ወይስ አዎ። ግን ምንድነው የሆነ ሰዓት ላይ ቡም አድርጎ ነበር። በጣም በቃ ማሳጅ ቤት በየቦታው ነበረ። ይህን ያህል ምን ያህል ተጠቃሚ ኖሮ ነው ምናምን እስክትል ማለት ነው። እና የሆነ ሰፈሮች እንደውም ጎን በተለይ ያው ቦሌ አሉ እኮ የሆነት ማሳጅ ቤቶች ነው የሉም ሳይሆን ማለት ነው አብዛኛው በቃ ኤክስትራ ከሌለው ይከስራል። ሶፊ አሽታት አድርም እንደውም ወደ ሌላ አካባቢ ወደ ከኢትዮጵያ ከአዲስ አበባ ደግሞ ስትወጣ ኤክስትራ ማሳጅ ቤት ይባሉና ደግሞ በፊት መቃሚያ ማስጨሻው ለነበሩ ኖቶል ኤክስትራ ሰርቪስ መስጠት ማለት ነውና እንደነዚህ አይነት ሰርቪሶች የሚሰጡ ነበሩና ጥናት ተደርጎ አብዛኞቹ በዛ አይነት መልኩ ነው የሚሰሩትና ያስደነግጣል። አሁን በእንደዚህ አይነት የመጀመሪያው ትልቁ ጥፋት አንተ እዛ ጋር ለምን ተገኘ ነው። እስከ ተገኘ ጊዜ ድረስ ያህን ነገር ምንድነው ቢያደርጉብህም የራስ ጥፋት ነው። ማንም ትዳር ላይ ስለሆንክ ስላልሆን ይርገጡሽ ነው ሙላለም እንዳለችው። በነገራችን ላይ የትክክለኛው ማሳጅ ቦታ የት ነው አትለኝም? ፍልውሃ አይነ ስውሮች አሉ። ትክክለኛ ማሳጅ ቦታ በጣም ጎበዞች ናቸው። ደግሞ በጣም ለእናቶች በተለይ ሴቶች በጣም ነፃነት የተሰማቸው ማየት የተሳናቸው ስለሆኑ
በነፃነት ገብተዋል። ትልልቆች እኮ ናቸው። የሚገርምህ አንድ ማሳጅ ተደርግ ያለው የተደረግኩት በመሰለህ አጋጣሚ ከሆነ ይቅርታ ማየት የተሳናቸው አይባልም አይነ ስውራን ናቸው እና ሄደ ትልልቅ ናቸው እድሜያቸውና እና እንደ እንትን ይቆጡሃሉላ እንደ ቤተሰብ እንደ እንትን ትልልቅ ሰዎች ናቸው። ምናምን ተዘበለ ምናምን እንዲ ኧረ ከፍዬ ኧረ እኔ ኤክስትራ የለመድኩ ነኝ አለማ ታዲያ ኤክስትራ የለመደው ሰው እዛ እንደዛ ሲባል አስባል እዛ ያለው ትሪትመንት ግን ቤስት ሰርቪስ ነው የሚሰጡት እነሱ ማለት ያው ፍሏ ተፈጥሯዊ የፍሏው ራሱ ውሃው በራሱ ተፈጥሯዊ ስለሆነ እሱ ራሱ መድኃኒት ነው። ከፕላስ ደግሞ ፕሮፌሽናል የሆኑ ሰዎች ቦታ አለውና አርጅቶ ግን አሳዝነኝ ታድሷልም ተብሎ በጣም እንትን ነው በቃ ግን ትዝታ ስላለህ ምናምን ትዝታ አለ። ኧረ ብዙ ነገር ገንዶ ምናምን አንዳንድ ነገሩ በቃ ባሪፍ እንደገና አሁን ከተማው እየታደሳል አንሱንም በደንብ ቢያድሱ ታሪፍ ነበር። እንደ አዲስ ቢሰራ የተሻለ እይታ ይኖራል። ቆይ ስለነሱ አይነት ታሪኮች ማለት ስለ ፍሏ ውድ ተመልካቾች እናንተ ከተስማማችሁና እርስ በርስ እንድንጠያየ ከፈለጋችሁ የዛን ጊዜ የምናወራው ነገር ይሆናል። ግን ጥያቄ ሆነ እኔ ስለ ኤክስትራ ማውቀው ነገር አይስ የታውቀው አሁን እኮ ነገርከኝ። ኧረ ምን እንጠያየቀው የለውበት ካላመንክ ፈትሽ ፍሏ እኔ ኦቨርወተን ለማደሪያ እንለዋለን ነው የሆነ ሊነጋብህ ሲል ትገባለህ። በቃ አጉል ሰዓት ይሆንብሃል። ወደ ቤት አትሄድም። ወረፋም ደግሞ አሪፍ ነው። ሌሊት ላይ ባዶ ነው። ታጥበህ ፍሬሽ ሆነ ወደ ቤት ትገባ ነበረ። በጣም አሪፍ ቦታ ነው ፍሏ እውነት ለማለት ያ እና ግን ማናዘዋል ያለውን ነገር እንደ ቀልድ የሚታይ ነገር አይደለም። የሚታማ ነበር። ካፕሎች ይገቡበታል እንደ ቤርጎ እየተጠቀሙበት ነው ምናምን እየተባለ በጣም ብዙ እንትን ይላል። ግን የማናዘዋል ብዙ ጊዜ አሁን ላይ እንደውም በእንደዚህ አይነት ጉዳይ ላይ አተኩሮ እየሰራ ነው። ኦፍ ኮርስ የሚደርሱት መረጃዎች የተለያዩ እንትኖች ኢንፎርሜሽን ይኖሩታልና ታምናለህ እንዳለ እንደሌለ ምን እንደዚህ አይነት የድግምት አሰራር አለ እንጂ በደንብ አለ ማለት ሰይጣን ካለ አንዳንድ ሰው ሊራቀቅ ብሎ የለም እንደዚህ የሚባል እኔ ስልጣን የለውም ምናምን ይላል። ስልጣን የለውም ለማለት እርግጥ ስልጣን እንደሌለው የምታሳየው አንተ ነህ። በእምነት ጸንተህ ጎበዝ ሆነ እምነት ላይ ሞር ፎከስ አንተ ምን ላይ ነህ ነው ዋና ጥያቄ። እሱ ላይ ነው እንጂ ኤክስትራ ቤት ገብተህ እኔ ላይ አይሰራም ማለት አትችልም። በቃ የተገኘው ራሱ ግዛት ውስጥ ነው የተገኘው። ስለዚህ የለም እንደዛ አይደለም። ግን ምንድነው እኔ የትኛው ቦታ ላይ ነኝ እኔ ጋር እንዲሰራ እንዳይሰራ። ስለዚህ እዛ ጋር ዝሙት እየፈጸምክ የለም ዝሙት ሲጀምር ኃጢአት ነው። ገብቶሃል አይደል? ስላልጋገባ ትዳር ስለያዝክ አይደለም። እንደ ትክክለኛው ቢሆን እኮ እስከ ትዳርህ እስከትይዝ ድረስ እንግዲህ እንትንህን ጠብቀህ ነው አይደል ትዳር ውስጥ ግባ የሚለው ተመልካቾች ሳይ እንትን የሚለው ጥሩ አይደል? ሌላ ታሪክ ላይ ነው ያለው። ሌላ አገላለጽ እንትን ጠብቀህ ስትል ቃላቱ ይሻላል እንትን ከሚለው ይልቅ እንትን ራሱ ወደ ሌላ ይሄዳል ብዬ ነው። እንግዲህ እኔ አላውቅም ዛሬ ቢኒ ከባድ ኤክስትራ ይቅርብን ወደ ጉዳያቸው ይሻላል ተመለስ ብሏል። ወደ መስመር ወደ ተመልካቾች እስቲ ላይክ እና ሰብስክራይብ አድርጉት። እስቲ እንግዲህ ዛሬ የምናወራበት ሀሳብ አለ። እስቲ ካንተ ነው የምንጠብቀው። እንግዲህ ብዙ ብዙ ጊዜ እንትን እናያለን። ሰዎች በሰዎች ዘንድ ለመወደድ ብዙ እንጥራለን፣ እንለፋለን፣ ብዙ እንሞክራለን እና ያን ነገር አናገኝም፣ አይሆንም። እና እስቲ ምን ታዘበው ነው ሰዎች በሰው ፊት መወደድን ይፈልጋሉ ምናምን ነገርና እስቲ በዛ ላይ እንድናወራበት የሚል ነገር ስላሰብኩኝና ራስን ሳታደክም ወይ ከመጠን በላይ ሳትጨነቅ በሰዎች ዘንድ ትልቅ መወደድ ትልቅ ጥበብ ነው ማለት የሆነ ራስን ሆነ ናቹራል ሆነ ማለት ነውና እንግዲህ ተሰጥኦ ነው ጥበብ ነው ተሰጥኦም ጥበብም ተሰጥኦም ነው። አንዳንድ ሰዎች የሚሰጣቸው ጥበብና ተሰጥኦም ይኖራልና ከዛ አንግል ማየት ይገባልና ኤኒዌይስ ብዙ ጊዜ ሰዎች ለማስደሰት ስንጥር ራሳችንን እናጣለን፣ ሰዎችንም በማስደሰት ውስጥ ማለት ነው። ይሄ ደግሞ በጣም ያደክማል። እውነተኛና ዘላቂ ተወዳጅነት የሚመጣው ግን ካልተገባ ልፋት ሳይሆን ቀላልና ተፈጥሯዊ ባህሪያትን በማሳየት ነው።
ስለዚህ እነዚህ ነገሮች እንዴት ይሆናሉ የሚለውን እስቲ ዘርዘር ብለን አድርገን እናያቸው። አንደኛው ራስን ሳናድክም እንትን ምንለው እውነተኛ መሆን አውተንቲሲቲ። ይሄ ማለት ምንድነው? ሰዎችን ለመማረክ የሌለንን ባህሪ ማሳየት ወይም ደግሞ ሁሉ ጊዜ ፍጹም ሆኖ ለመታየት መሞከር በጣም አድካሚ ነው። በጣም ልክ ያልሆነ ነገር ነው። ሰዎች እውነተኛና ማንነትን ደካማ ጎንንም ጭምር ኢቨን ስተቶችን ሲረዱ ያ በራሱ እንዲወዱ ያደርጋል፣ እንድትወደድ ያደርጋል። ማስመሰል የሌለበት ህይወት ለራስህ ሰላም ይሰጣል። ገብቷል አይደለ? አንዳንድ ጊዜ ሰዎች ፊት ከለፊትማ ምናምን ነገር ይሄ ከራሳችን የራቀ ማንነት ለራሳችን ሰተን ሰው ፊት ስንቀር ፐርፌክት በቃ እንዴት ነው ራሳችን ያ ሰው እንትን እንዳይል ነው። you are human ትሳሳታለህ። ያ በሱ ፊት አልሳሳትም የምትለው ሰውዬው በራሱ በጣም ብዙ ይሳሳታል። ሰዎች አንተነትህን አውቀው ነው መውደድም መከበርም ከፈለክ መሆን ያለበትና በዚህ ላይ ስለ እውነተኛ መሆን በሚለው ላይ እስታው ባወልኩት ላይ ስለተለው ነገር በጣም ጥሩ። እውነተኛ መሆን አይቻልም። በፍጹም አይቻልም። አንደኛ የማይቻልበት ምክንያት ቀስ በቀስ አስረዳለሁ። ይቻላል። አሁን እዚህ ጋር ይሉኝታ የሚባል ነገር አለ። ኦኬ እሱን ከዚህ አንግል እንዴት አድርገህ ታስታርቀዋለህ? ለምን በለኝ። መሆን እኮ ትፈልጋለህ። ለምሳሌ ሳይጻፉ የተስማማንባቸው የማህበረሰቡ ህጎችና ማዕቀፎች ይኖራሉ። አንተ ማለት ወይንም መሆን የምትፈልገው ነገር ይኖራል። የሆነ ነገር መናገር ፈልገህ ሊሆን ይችላል። አይ እንዲህ ማለት ግን በዛ አካባቢ ወይ በዛ ወግ ወይ ባስተዳደግህ ወይንም ደግሞ ሰው ምን ይለኛል ይሉኝታ ተገቢ ቦታ አላቸው። ዝም ብሎ ሁሉ ነገር ይሉኝታ ሳይሆን በይሉኝታ የማይደረጉ ነገሮች አሉ። ይሄ እንዴት ይታረጋል? እውነተኛ መሆን አንድ ፊልም አይታል እንትና የሚሰራበት እውነተኛ ሆኖ ነው መቆጣጠር አይችልም። አይምሮ ውስጥ የሚያስበውን ዓለም ሰገድ የሚሰራበት አይተህ ከሆነ ሰዎች የሆነ ነገር የሆነ ነገር ሲያሰው ነው የሚሰራው። አይ ቲንክ ጠበቃ ሳይሆን በቃ ያየውን ነገር ይናገራል። ነገር እውነተኛ ነው ግን ጠበቃ ወርዳኛ ጠበቃ መሰለኝ ጠበቃ ሆኖ ነው። አዎ አንተ ሌባ ነህ ምናምን አይነት ነገር በቃ የሆነ ሰው ታክሲ ውስጥ የሚሆን ነገር ሲያይ የሚናገረው ነገር ውሸት ሆኖ አይደለም እውነት ነው እኮ። ግን ያ አንዳንድ እውነቶች ቦታ ይመረጥላቸዋል። ለምሳሌ አንድ የምታውቀው ሰው ጓደኛ ሆኖ ታክሲ ውስጥ ገብታችሁ ጫማው ይሸታል በለ ጓደኛ ነው። 11 ሰዎች አሉ። አንተ ጫማ ይሸታል ብትል እውነት ነው እኮ አይደል? እውነት ነው ማለት ያለብህ ወይ ለብቻው ነው። ለብቻው ራሱ ገና ይሉኝታ አለብህ አትለውም። ራሱ ቢቀየመኝስ ቢጣላኝስ ቢያኮርፈኝስ ከዛ በኋላ ምናምን ይሰማዋል፣ ፊል ያደርጋል። ግን ውሸተኛ ሆነ አይደለም እኮ። እና ቦታ የምትመርጥላቸው እውነቶች አሉ። ባህሪም ቢሆን መሆን የምትፈልገው እውነተኛ ማንነትን ማውጣት የማትችልበት ቦታ አለ፣ ማውጣት የምትችልበት ቦታ አለ። እሱ ልከኛው ነው። ግን አሁን አንዳንድ ሰዎች አይተህ ታዝበህ አታውቅም? እንግዲህ የሆነ በዙሪያችን ብዙ ሰዎች ይኖራሉ ሰው ፊት ፐርፌክት ለመምሰል በቃ ይሆናል አይደል? በሱ ሳይድ እንከን የለሽ ለመሆን ምናምን ነገር ነው ወይ ሰውን ለማስደሰት ብለህ ፐርፌክት አሁን ያንተ ያልከው እንደውም በጣም አሪፉ ነገር ነው። ገብቶሃል? ብዙ እንትን የምትለው ነው። ግን የሆነ ሲበላም ሲጠጣም በቃ እንዲጥንቅቅ እንዲች ምናምን አይነት ነገር ነው ወይ? ሰው ነን። የሆነ ሚስቴኮችን ላለመፍጠር አለ። አሁን ለምሳሌ የሆነ ላምጣና የፓስተር ቸሬን ዴት ትመጣለች አንድ ሴት ለምሳሌ። ኦኬ ቤቷ በደንብ እንደዚህ የምትበላ ሴት ናት ለምሳሌ። ትክክለኛ ሪያሊቲ ነው። ግን መጀመሪያ ከአንተ ጋር የዴት የወጣችበት ቀን ነው። በጣም ትጠነቀቃለች፣ አንተም ትጠነቀቃለህ። ያ ማለት አንተ እውነተኛ ማንነትህ አይደለም። ያ ቦታ ግን ያንን ነገር ስለሚፈልግ ታደርገዋለህ። ስለዚህ እዛ ጋር እውነተኛ መሆን ትችላለህ። ልቢኒ አሁን አንዳንድ ነገሮች አሉ። ለምሳሌ ያህል እንዴት ልበል መሰለህ፣ የምትሄድበት ቤት የራሱ የሆነ ኮድ ሊኖረው ይችላል። የስርዓት ኮድ በራሱ ያልተጻፈ ቤቱ ውስጥ ስትገባ የሆነ የምታየው ነገር ዲሰንት ምናምን እሱ ቦታዎች ይወስናል። ግን አሁን ባህሪ ተፈጥሯዊ ባህሪ የምትቀይረው አሁን ከቤቱ በተጨማሪ እዛ ጋር ለዛ ሰው ሪያክት የምታደርገው ነገር ላይ ነው። አሁን የሆነ እንዴት ነው ራስህን ሆነ ምክንያቱም ዛሬ የምታሳያቸው ነገሮችን ራስህን ካሉም ነገ ይከብዳል መልስ ያለ ማምጣት። በጥፋት ላይ ጥፋት ደግሞ እየደራረብክበት ስትሄድ ብዙ ሰዎች ካያቸው
ውሸት እንደማለት ነው። የሆነ ውሸት ይዋሹና ለውሸቱ እንትን ማለት ሌላ ውሸት ከዛ ራሳቸው ላይ ገመድ ወደ ማስገባት ማለት በቃ ወደማይወጡበት ቅርቃር ውስጥ ራሳቸውን ይከታሉ። ስለዚህ ተፈጥሯዊ ሰው እንዲወድ ብለህ ሐሳቡማ ለመወደድ ብለህ እንትን ማለት ነው። እንግዲህ ሐሳቡ መነሻው እኮ ትክክል ነው፣ ግን መሆን ይቻላል የመሬት ላይ ያለውን ነገር እንየው ብዬ ነው። እንየው ሙሉ ለሙሉ አይደለም። አሁን እንደኔ ለምሳሌ ልውልህ አንዳንድ ነገሮች አሉ እኔ በህይወት ኤክስፔሪየንስ ያደረኳቸው ነገሮች በፊት ላይ ለምሳሌ የሆኑ ነገሮች ለሰዎች አልነግርም ነበር። አሁን ይሄ ከኦፍ ካሜራ የሚወራ ነገር ሊሆን ይችላል፣ ግን ከዛ በኋላ የሆነ ሳለሳስ የበፊተኛው ነገር ጥፋት እንደሆነ ያወቅኩትኝ ወደ ትክክለኛው የሆነ ነገሮች ማለት ሲጀምር ሰዎች ጋር አክብጀው የነበረው ነገር እነሱ ጋር ኖርማል እንደው የሚያስደስታቸው ነገር ሆነ ስህተት ይውላ ምናምን ነገር እና የትላንትናውን ያ ነገር ያደረኩት ነገር ጸጸተኝ። ገብቷል። በጣም በዚያን ላይ ልክ የምጠነቀቀው የነበረው ነገር ልክ አልነበረም። አንዳንዴ ሰዎችን ወደ ታች የምንመጣበትም ስለሆነ ሰዎች ላለማጣት ምናምን እነሱ ከለመዱት አንግል አንተ በዛ ልምዳቸው መጣ ሊድ ብለህ በእነሱ ቴምፖ ልክ ለመሄድ መሞከር ነው። ገብቷል። ስህተት የሚሆነው አንተ ከአንተነትህ ከዛ ሰው ጋር ያለ ሪሌሽንሺፕ የሚፈልገው ከሆነ እንዳንተ ማንነትን የሚቀበለው ከሆነ ከናለህ ነገር ከነስተት which is good በዛ ነው እንትን አላልኩ ትንሽ እናውራ ለምሳሌ ለምሳሌ ከኔ ጋር የምትሆነው አወራር ከኔ ጋር የምትሆነው ነገርና የሆነ ትልቅ ሰውዬ ጋር ስትሄድ የምትሆነው ነገር አንድ አይነት ነው። ወላጆች ጋር ካራክተር ነው እኮ እሱን ትንትላለህ ትከፋፈለ ካታጎራይዝ ታደርጋለህ። እኔ ለምሳሌ ከፋሚሊዎቼ ጋር ሆኜ እኮ ምናምን አላረ እንዴት ልበል ወላጆቼ ጋር ምናምን ትልቅ ሰው ባለበት ግሪን ዲያርጌ ምናምን እኮ ብቀመጥ ምቾት እኮ ሊሰጠኝ ይችላል። መሆን የምፈልገው እንደዛ ነው፣ ግን አደርጋለሁ አታረግም። ይኸውልህ አሁን እኮ እሱኛውን እኮ አይደለም ለምሳሌ የሌለህን ባህሪ ማሳየት ማለት ሰዎች እንዲወዱ ብለህ የምታደርጋቸው ነገሮች ላይ ነው። ገብቷል። ያኛውማ ኖርማል ባህሪ ነው። ካታጎራይዝ ታደርጋለህ ትመርጣለህ እሱ ኖርማል ትለዋወጣለህ በደንብ እሱ ኖርማል ነው። ግን ኤክስትራ ሰዎች እንዲወዱን ብለን የምናደርጋቸው ነገሮች ናቸው። ገብቷል። ከታማኒነትም ራስን አለመሆንን ጭምር የሚያስከትልብን ማለት ነው። ያ ደግሞ ይጎዳል። ገብቷል። ሁሌ የነዛን ሰዎች በዛ ትክክል እንድትወደድ ብለህ ኤክስትራ ነገር ማድረግና ኤክስትራ ስል እዛ አይምሮ እዚህ ማድረግና ኤክስትራ ወጣ ተሰውተው ኤክስትራ ነገር ማድረግና ግን ራስን መሆን ለምሳሌ እውነተኛ ለመሆን ብለህ ራስን መሆን ራሱ ማትችልባቸው ቦታዎች አሉ። ጨምረህ ኤክስትራ ነገር ጨምረህበት ሳይሆን ከክብርም ያማ እኮ ኖርማል እኮ ጤናኛ ነው። ለምሳሌ ትልቅ ሰው ፊት እኔ እናንተ በምናወራበት ትሆን አይደለም ትልቅ ሰው ይቀርና ከዚህ በፊት ማንስተናል ለእኔ የምታሳየኝ ለሆነ ሰው የምታሳየው ይለያያል። ካራክተሩ ለምን ትለየዋለህ? የምትለየው እኛ ሰው የሪስፔክት እንዲሰጡ ነው እንዲወዱ ነው እንዲወዱኝ አይደለም። የመጀመሪያው ነገር በኤጅ የሆነ ትልቅ ሰው ፊት አክብሮት የሚባል ነገር አለ። እኔን ትንቀኛለህ ማለት አይደለም። ከነዛ ከትልቅ ሰዎች ጋር የለመድከው ቅድም ያልኩ እኮ እሱ ነው ቦታው ያደክበት ማህበረሰብ ባህል ይሄኛው ኤክስትራ ከምታረጋቸው አንግል ነው። ምን ለምሳሌ ሰዎች እንዲወዱ ብለህ ፐርፐዝ የምታረጋው አለ እሱኛው ነው። ያ ነው ሲሆን ከባድ አላውቅም አንተ ታውቃለህ። ሌላው እንግዲህ ሰዎች ለመወደድ ብለን እንትን የምንላቸው ከማውራት ይልቅ በጥሩ ሁኔታ ማዳመጥ መቻል ሰዎች እንዲወዱን ከፈለገን ማለት ነው። ይሄ ማለት ምንድነው? ተወዳጅ ለመሆን ሁልጊዜ አስደናቂ ንግግሮችን ማድረግ ወይም ቀልደኛ መሆን አይጠበቅብህም። ሰዎች እንዲሉ እንዲወዱ ለማድረግ ይልቁኑ ሰዎች በትኩረት ማዳመጥ ትልቅ ማግኔት ነው የሆነ ሰዎች ለመሳብ ማለት ነው። እና ሰዎች ስለራሳቸው ሲያወሩና ከልብ የሚያዳምጣቸው ሰው ሲያገኙ ልዩ ደስታ ይሰማቸዋል። ይህ ደግሞ ለአንተ ምንም አይነት ጉልበት እንትን ይልሃል ማለት ምንም የተለየ እንትን ያደርግልሃል ማለት ሰዎች የሆነ በሰዎች ዘንድ ለመወደድ ብዙዎች የሚሳሳቱት አንድ ነገር አለ። በሰዎች ፊት የሆነ ቃላት መርጦ ማውራት በረንብ የሆነ እንትሞን የመወደድ አንዱ እንትን ነው ብለው ያስባሉ። እሺ ገልብጠህ ስታስበውስ እዚህ ጋር ምን ይላል? ሰዎች ማዳመጥ ሰዎች ሲያወሩ ስታዳምጥ ልክ ነው አሁን ላይ እንደማዳምጥ ማለት ነው። ፖድካስቱ ላይ አሉ አባባቴ ወልድ ከ60,000 ሰው ጋር ስላለን አንተም ታው ኮሜንት ማየት ይቀላል። አረቢን ያስወራው እኮ ነው። ይኸውልህ ምን ልፈልግ መሰለህ ሰዎች መደመጥን ይሄን ማድረግ ራሱ እንድትወደድ አይደለም ወይ?
ሰዎች ስታዳምጣቸው ይወዱሃል ካለ ሆን ብለህ ባህሪ ያልሆነውን ነገር ብለህ ካዳመጥከው አሁንስ ለመወደድ አይሆንም ወይ? ገልብጠህ ይኸውልህ አሁን እኮ መሰለህ የተገላቢጦሽ መሰለህ ራሳችን አንዳንድ ሰዎች ኤክስትራ ራሳችን አናድክም። አሁን ርዕሱም እኮ የምናነሳው ራሳችን ሳናደክም የመወደድ ቁልፉ ነገር ነው። ይሄ ማለት ምንድን ነው? ራስን ሳታደክም ተፈጥሯዊ ሆነ ግን ሰዎች እንዲወዱ በጣም ጥሩ ተፈጥሯዊ። አሁን እኔ ዝም ብዬ ማዳመጥ ማልችል ሰው ልሆን ይችላሉ። ለምሳሌ ስትነይ ዝም ብዬ ማወራ ሰው ልሆን ይችላል። እሱ ነው ያቁታል ተመልካቾች ይመስክራሉ። ስለዚህ አሁን ይሄ ነው መጀመሪያ ላይ ምን ብለናል? ራስን ሆነ መቅረብ ራስ ይሄን አይደለ? ለምሳሌ ይሄን ይዘህ መቅረብ አለብኝ። ይሄ ከተስማማ ልትወደኝ ትችላለህ፣ ካልተስማማ ላይሆን ይችላል እንጂ አንተ እንድትወደኝ ብዬ ደግሞ አዳማጭ ልሆን ካልኩኝ ይሄም ራሱ ያልሆንኩትን መሆን ይሆናል ማለት ነው። ግን ይኸውልህ አሁን እነዚህ ካራክተሮች ይኸውልህ የሆነ ሰው ላይ ከሆነ እናገኛቸዋለን። አሁን ምን ጠይቀሳቸውን ሁሉንም ነገር ሁን አይደለም፣ ግን የሚመችህን አንተ የራስህን ባህሪ ታውቀዋለህ። ለምሳሌ ዝምተኛ የሆነ ማዳመጥ የሚመችህ ሰው ልትሆን ትችላለህ። ያ ማለት አልተወደድክም ማለት አይደለም እያለህ ነው። ለምሳሌ ይኸውልህ ሰዎች ሲያወሩ ውስጣቸውን ስታወጣ እንዴት ነው ማውጣት ፈልጌ ነበር ስላልዳመጥኩኝ አመሰግናለሁ ምናምን ነገር የሚል ሰው አካት ማቃ መውደዱን እየነገረ ነው። መደመጥ የሚፈልግ ሰው ገብቷል አይደለ? ስለዚህ አት ዘ ሴም ታይም ተወደሃል ማለት ነው። አንዳንድ ሰዎች ለመወደድ የሚሄዱበት ኤክስትራ ርቀት እሱ ሳያስፈልግ ያለን ተፈጥሯዊ ነገር ተጠቅመህ ናቹራል ሆነ ሰዎች እንዲወድ መሆን ትችላለህ ነው ኢን ፕሪንሲፕል። ግን ኢን ፕሪንሲፕል ደግሞ ያንተ ተፈጥሯዊ ነገር ሰዎች የሚወዱት አይነት ሊሆን ይችላል። ግን እነዚህ ነገር ውስጥ ራስን ታገኘዋለህ። በአንድም ሆነ በሌላ መልኩ ታገኘዋለህ። አሁን እኮ አንተ ስታመጣው ሐሳቡን አይ ብለህ ማለፍ ሳይሆን ሌላኛውንም አንግል እንድናየው ነው። እኔ እኮ ይገባኛል። ግን በሌላ በኩል ደግሞ እየገለባበጥን እንድናየው አሪፍ ነው፣ ቆንጆ ነው። እንግዲህ ሶስተኛው ደግሞ አይሆንም ማለት መልመድ። ሴቲንግ ባውንደሪስ ማመቻቸት በቃ ማመጣል። ይሄ ማለት ምንድነው? ሁሉን ሰው ለማስደሰት እሺ ማለት ራስን ማድከሚያ ዋነኛ መንገድ ነው። እችኛዋን ብቻዋን ልንገርህና ከዛ በኋላ ሌላውን ዝርዝሩ እነግርሃለሁ። ይህ ማለት ምንድነው? ሰዎች እንዲወዱን ብለን ሁሉንም እሺ የሆነ በቃ አላርለ ለዚህኛውም የሆነ ነገር እሺ የሆነ ነገር ያ ማለት እሺ ማለት ራስን ማድከሚያ ዋነኛ መንገድ ትደክማለህ። የራስህን ጊዜና ምርጫ ስታከብርና በጥሩ ሁኔታ አይሆንምን ማለት ስትችል ሰዎች ላንተ ያላቸው ክብርና ዋጋ ይጨምራል፣ የመወደድ እንትን ይጨምራል ማለት ነው። ይህ ማለት ምንድነው? እንግዲህ ቀጥልና ከዛ እኔ የዚህ አንዱ ተጠቂ ነኝ ብዬ አስባለሁ። ራሴን በራሴ ባህሪ ለምሳሌ ለመወደድ የሚለውን አለማስቀየም በሚለው ትቀይርልኝና ለእኔ ሲሆን እኔ የማስበውን ነገር ነው። አንዳንድ ነገሮች የራሴን ነገር እንትን ብዬ በቃ ባልፈልግም የሆነ ነገር ያን ነገር ባልፈልገውም ለዛ ሰው እንደየኬዙ እንግዲህ ለዛ ሰው ጥቅም የሚያስገኝ ነገር ሊሆን ይችላል፣ ለዛ ሰው ምቾት የሚሰጥ ነገር ሊሆን ይችላል። እንደየእንትኑ በቃ የራስን ነገር ገፋ አድርገህ አደርጋለሁ። ማድረግባቸው ወቅቶች አሉ። ቶን ባን አንዳንዴ ደግሞ ማታረገዋል። አሁን እዚህ ጋር አይሆንም ማለት ያስወድድሃል እንደሚለው ሁሉ ችግር የላቸውን ነገሮች አይሆንም በማለት ደግሞ ከሰውም ልትገሸሽም የምትችልበት አጋጣሚዎች አሉ። ምንም አሁን ለምሳሌ ምን ያከብዳል አሁን ይሆን አልሆነ ምናምን የምትባልበት ነገሮች ይኖራሉ። አንዳንድ ሰው አይሆንም ስላለ በዛ ሰዓት እሱ ተብለህ የምትገለልባቸው አትሞስፌሮች አሉ። ገብተዋል። እና አንዳንዴ ለመወደድ ብለህም ሳይሆን ያንን ሰው ለማስደሰት ብለህ ነው የምታደርጋቸው ነገሮች አሉ። ላለማስቀየም ብለህ የምታደርጋቸው ነገሮች ይኖራሉ። ግን ይሄ የአብዛኞቻችን ችግር ይመስለኛል። አሁን እሺ ማለት ምክንያቱም ከፋው ይሆን ይቀየም ይሆን። ግን እዚህ ውስጥ ትቶን እኮ ምናለች መሰለ መወደድ የምትለው ነገር ሳናቅ እንምናረጋት ኢንቴንሽናሊ ሰዎች እንዲወዱን ብለን እኮ አይደለም። የሰዎችን ስሜት የሰዎችን ደስታ ለመጠበቅ ስንል እሺ እንላለን። at the same time ይወልድ ሰዎች አይደለም የሚሉት እና ራስን ሁለታም ሊኖርብህ ይችላል። አሁን አንተም በሆነ ወቅት ያኛውን ሰው እንደዛው ሪቨርስ ሊሆን ይችላል። ግን አሁን ፐርፐዝሊ ለመወደድ ብለው እሺ የሚሉ ሰዎች አሉ። አሁን ይሄኛው ፎከስ የሚያደርገው እነሱ ነው። አሁን አንተ እንዳልከው እሺ እንደውም በብዙ መልከድ ፕሮግራም ያሰራ ነው ራሱን። ይሄ እሺ ሰዎች እንዳይከፋቸው ይሄ ስለሉንታ ብለ ማለት ነው።
ከዛ አንተን እንኳን ሴም ታይም ራስህን እየጎዳ ነው። እሱኛው ትልቅ ኢሹ ነው። እሱ እንደውም ከቻልን በሚቀጥለው ወይ ደግሞ እንሰራበታለን በአሪፍ እንትን ነውና ይሄኛው ግን ኤክስትራ ሰዎችን በሰዎች ዘንድ እንዲወደድ እንዴ እከሌ እኮ አለ ችግር የለውም ወይ እከሌ ማሺ ነው የሚለው ወይ እሱ ተብለ በሰዎች ዘንድ ለመወደድ ግን ራስን ማስጨነቅ ራስን የማይሆን ነገር ውስጥ ከተህ እንተ ማለት ነው። እሺ ጸሎትም እኮ አለ በነገራችን ላይ ማህበራዊ ህይወት ውስጥ ከሰው ጋር እንዴ ጸሎት ራሱ እኮ አለ። የሰው መውደድ ይስጥ ወይንም የሰው መውደድ ስጠኝ አምላኪ ሆይ ብለህ እኮ ትወጣለህ። ይሄ አንድ ነገር ማሰብ ያለብህ ከጥቅም አኳያ እስካላየኸው ድረስ በእኛ ማህበረሰብ አኗኗር ውስጥ ይሄ መዋደዱ ነገር ካልመጣ ማህበራዊ ህይወት ይበጠበጣል። የሆነ ራስን እያስጎዳ ያኛውም ሰው ላንተ እንደዛ እየሆነ ምን አለ አይደል እንዴት ልበልህ ባላንስ እያረክ እንደ እንትን እኮ እንደ ፕሪንሲፕል እንዳካሄድ ምናምን ይሄ እኮ ሀሳብ ትክክል ነው። ግን መሬት ላይ ስናመጣው እንዴት ነው የምንወጣው ነው? አይ ትወጣዋለህ ምን አይነት ነገሮች መሰለህ አንዳንድ ነገሮች ይኸውልህ በአንተ ዝም ብሎ እሺ ማለት ብቻ ክብርን የሚያሳጡ ሰዎች አሉ። ገብቶሃል አይደል? ያንተን ቫልዩ ያንተን ዋጋ ማይረዱ ሰዎች አሉ። አንተ አንዳንዶች አሁን ይኸውልህ እነዚህ ጽሁፎች ኤክስትራ ለመወደድ ብለው የሚያደርጉ ሰዎችን ያዛን ያህል ሳይደክሙ ለማለት ነው። አሁን ግን ወደዚህኛው ስንመጣ ወደ አንተ ወደ አነሳው የሆነ እንዴ ልበልህ ከሰው ይሄ ማህበረሰቡ እንትን ያለው አለ ምንድነው ከሐሳቡ ተበተነብኝ ታውቃለህ። ወደዚህኛው መጥቼ ለዚህ እኮ ነው አዳምጥ ኦኬ ክብር ለማግኘት ብለህ ሁሉንም እሺ አይ ሚን እሺ ማለት እሺ ማለት የሆነች አሪፍ ነገር ለማለት አስቤ ነበር። ወደ ኋላ መለስባታለህ። ኤኒዌይስ ወደ አራተኛው እንሂድ። አራተኛው በጎ አመለካከትና ፈገግታ ወይም ደግሞ ፖዚቲቭ ኢነርጂ የምንለው ማለት ነው። ፈገግታና ቀናነት ተላላፊ ናቸው ወይም ደግሞ ይጋባል። በሄድክበት ቦታ ሁሉ ቅሬታን አማራሪ ከመሆን ይልቅ አዎንታዊ ጉልበት ወይም ደግሞ ፖዚቲቭ ቫይብ ፖዚቲቭ ኢነርጂ ይዘህ ከተገኘ ሰዎች ከአንተ ጋር ጊዜ ማሳለፍን ይፈልጋሉ ወይም ደግሞ ሳትደክም ሰዎች እንዲወዱ ያደርገዋል ይላል። ማለት ለኢትዮጵያ ኮንቴክስት ላይ ሰራ ይችላል ማለት ያው ከማማራር አንፃር አመስጋኝም ነን በትንሽ ነገር እናመሰግናለን። አት ሴም ታይም ደግሞ የምንኖረው ኑሮና ያለንበት ህይወት ውጣ ውረድ ሰዎችን ስናገኝ እንድንናገር ይሆናል። ከዛ በኋላ ምንድነው ኢን ፕሪንሲፕል የሚሆነው ሰዎች ደወለ ደግሞ መጣ ችግሩን ሊያወራ ነው ብሎ የመጠላት አይነት ነገር ይፈጠራልና ግን በእቺ እንኳን በሲምፕሏ ፖዚቲቭ ቫይብ በመፍጠር ላይክ ፈርስት ኢምፕሬሽን አለች አይደል ስማይል በሷ ሰዎች እንዲወዱ ታደርጋለህ ሳትደክም ከፍትፍቱ ፊቱ እንደዛ እንደሚባለው ማለት ይቅርብኝ እኔ ነጭ ፈገግታ ይቅርብኝ ነጭ አይደል አረሙ የነስኩ ፈገግታ አይደል እንዲህ ብለው እንዴት በምን አይነት ፍጥነት እንደ ጥሩ እኮ ነው ጥሩ ነው አባባሌ። አንድ ዶክመንተሪ አይተህ ከሆነ ከቤቱ ሲወጣ ደስተኛ ፊት ነው ይዞ የሚወጣ አይተህ ከሆነ እንትኑን ማስኩን ያነሳና ያው ደስተኛውን ፊት ነው ከዛ ማለት ተረድረዋል። ብዙ የተከፋ ማስኮች አሉ። እነዛ እንዴት እንደመጡ ነው የሚነግር። ደስተኛውን ያነሳና ያደርጋል ይወጣል። መንገድ ላይ የሚገጥሙት ነገሮች እየተቀየረ ፊቱ ኔጌቲቭ ኢነርጂ ቤት ሲመለስ ያ የተከፋ እንትን ይሆናል ይሰቅላል። ነገ ደግሞ ሌላስ እንደዚህ አሁን ውጭ ፈገግታን አለማግኘት በእርግጥ እንዳልከው የሆነ ቦታ ከስተመር የሚሄድበት ቦታ ፈገግ ብለው ምናምን ሲያስተናግዱ ደስ ይላል አይደለም አይደለም። ይሄ የተባለው እኮ እሱ ነው። አሁን እዚህ ላይ መንገድ ላይ የሆነው ትራንስፖርት ላይ ምናምን ቀለል ብለው ፖዚቲቭ የሆኑ ሰዎች ምናምን ታክሲ ውስጥ ገባ ምናምን አቤት የቤት ኪራይ አቤት ዘይት ምናምን የማይል ነገር ካልሰማ ገብቶ እሱን ብለህ እንዳለመታደረውን እኮ ያልኩህ እሱ ነው። ትሰማለህ ችግር ነው ገባ ችግር ነው። ያን ነገር እንትን ማለት አትችልም። ግን የሆነ ሰዎች የሆነ ሰው ሲመጣ ደስ የሚል ሰው አለ። ምንም ሆኖ እኮ አይደለም ምንም አድርጎልህ አይደለም ግን በቃ ሲመጣ ደስ ይሄ ፖዚቲቭ ቫይብ ይሉኝና ፖዚቲቭ ኢነርጂ ይዞ ስለሚመጣ ያ እንግዲህ ያውልህ ያ ሰው አልደከመም ብዙ አልጣረም አንተ እንድትወደው ምንም አልለፈም። በቃ ናቹራሉን ነገር የተጠቀመው መጣ ሳቀ ቫይብ በቃ የራሴ ጉዳይ ራሴ ነው። አትሊስት አንተንም እኮ ትችላለህ መጀመሪያ ከሰው ጋር ስትቀላቀል ፖዚቲቭ ቫይብ ታጋባና ከዛ በኋላ ግን የሆነ ሳለ እኮ ውስጥ ስለሚሰማ ትሰራለህ። እሱም አለ ስትራቴጂውን ማወቅ ነው ብዬ ነው። እንግዲህ በዋናነትና በመጨረሻነት ከዛ እንትን የምንለው አለ
ግን የመጨረሻው አምስተኛው ራስን ማክበርና መንከባከብ ወይም ደግሞ ሰልፍ ላቭ ራስ መውደድ ላትሄድ ትችላለች አገላለጹ ከቃላት ስላጣለን ነው ግን ራስን ማክበርና መንከባከብ ነው ሌላው ራስን ሳትወድ ሌላው መውደድ አትችልም ራስን ሳታከብር ሌሎች እንዲያከብሩ አትጠብቅ ራስን ስትወድና ስትንከባከብ ያ የምታንጸባርቀው በራስ መተማመን ሰዎችን ያለ ምንም ግፊት ወደ አንተ ይስባቸዋል እኛው እንዴት ታየዋለህ አሁን ለራስ መውደድ የሚባለው ነገር በጣም ብዙ ዲፋይን አለው በተለምዶ የሚባለው ራሱን የማይወድ ሰው በቃ ሰውን የማይወድ ምናምን ይባላል ከዛ ደግሞ ራስን ወደስታይ ደግሞ ሰልፊሽ ይላል ራስ ወዳድ ይላል ራስን መውደድ አንተ እንዴት በመልኩ ነው የምታየው ራስ መውደድ የሚለውን ቃል ራስን ከማክበር የተነሳው ለአሁን መሰለህ ለኔ ራስ መውደድና ራስ ማክበር ይያያዛሉ የመጀመሪያ ራስ ስትወድ ራስን ጠብቅ ነው ራስን አክብር ነው ራስን አንተነትን ያልወደድክ ሰዎችን እንዲወዱ መጠበቅ የለብህም ለምሳሌ አሁን ባለማክበር ውስጥ እና ይሄኛው ኔጌቲቭ እንቱን አይደለም ይሄ ራስ ወዳድ ነው የሚባለው አይደለም ያ ከሌላ አንግል ነው ራስ ወዳድ ነው ማለት ይወለ ራስ መውደድ ማለት ይወለ አሁን ቅድም የዘረዘርናቸው ነገሮች አሉ አይደል በሰዎች ዘንድ ይሄም መስራት ደከም በቃ ራስን የምትወድ ራስን የምታከብር አሁን ያይጀን ያለው ሁሌስ ግራ ስለሚገባኝ ነው እስቲ አንተን አንግል ማየት ፈልጌ ነው ኔጌቲቭ ራስ መውደድ ኔጌቲቭ የሆነ ራስ መውደድ አለ ራስ ወዳድነት አለ ታዲያ በቃ ራስን መውደድ ልክ ነው ማለት ነው አይደለም እሺ አስወዳኝ ራስ ወዳድነትና ራስን መውደድ ይለያያል እሺ ራስ ወዳድነት ማለት ነው የሆነ ነገር ካንተ አንግል ብቻ ያዩ ሁሉ ነገር ማለት ነው የሌላ ሰዎችን ጥቅም ሳታይ ጥቅም የኔ ሴንስ በቃ የራስን ፍላጎት ብቻ ስለዛ ሰው ግድ ሳይል ምንም ይሁን ምን በቃ የራስን ነገር ብቻ ጥቅም ማስከበር እንትን ማለት ያ ራስ ወዳድነት ነው ብዬ ነው ማስበው ለሌላው ማለማሰብ ግን ለራሱ ራሱን ወዷል ማለት ነው ትክክለኛ ባልሆነ መንገድ ነው ጤነኛማ ባልሆነ መንገድ ነው ግን ራስን መውደድ ራስ ማክበር ማለት ግን ራስን ስትወድ ሌሎችን እንዴት መውደድ እንዳለብህ ራስን ስታከብር ሌሎችን እንዴት ማክበር እንዳለብህ ራስን ማክበር ማለት በምንድን የሚገለጸው መገለጫው ምንድነው እንትኑ ፊዚካል ነገር መገለጫው ራስን ማክበር ማለት ለራስ ያለህን ቫልዩ አውቀህ የምታደርገው ራስን ማክበር የምትገኝበት ቦታ እንደ አጠቃላይ አሁን እኮ እንደየሰው ዲፋይን ስለሚደረግ አሁን በራሴ ስለ ራስን ማክበር ማለት እኔ መገኘት ያለብኝ ቦታዎች አሉ መገኘት የሌለብኝ ቦታዎች አሉ እዛ ቦታ ላይ አለመገኘት ኢቭን መገኘት ያለብኝ ቦታ ላይ ሆኜ እንዴት መገኘት እንዳለብኝ በራሱ ራሴን ማወቅ ያለብኝ ምንድነው እኔ ካላከበርኩ ራሴን ቢና ታከብረኝም ማታ የሆነ ተንዘላዝዬ የሆነ ትቦስት እየገባው እየተሳደብኩ ምናምን የሆነ በቃ ማይሆን ነገር ያርኩ ብታገኘኝ ዝም አትለኝም ማለት ዝም አትለኝም ስለ ተኬር ታርገኛለህ ብቻ አይደለም ከዛ በኋላ ትንቃለህ ራሴን አላከበርኩም ከዛ እንዴት ነው አንተ እኔን የምታከብረው ገብቷል አይደል ራስን ማክበር የሚመጣው ከራስ መውደድ ነው ራስ ትወድ ይሄ ኔጌቲቭ ሳይሆን ለራስ ኬር ማድረግ መስጠት እኔ የሆነ ራስን ስታንዳርድ ሰጠዋለህ እኔ እንደዚህ ነኝ እኮ እንደዚህ ነው የሚገባኝ ክብሬም ይሄ ነው ያ ክብር ለራስ ሰጠ ማለት ሰዎችንም እንድትወድ እንድታከብር ገብቷል ምክንያቱም ክብርን ከሰው አይደለም የምትጠብቀው ግን ለመጠበቅ ብለህ ሳይሆን በምታደርጋቸው ራስህን በማክበር ውስጥ በምታደርገው ነገር ነው እዚህ ጋር ሰው በሰውነቱ ይከበራል የሚለው ፌል አረጋ ማለት ነው ለምን ያረጋል በቃ በእኛ ምናወራው ስለ ባህሪ ነው ስለ ሰውኛ እኮ ለነገር እኮ ነው ክርክር አይደለም እኮ አሪፍ ነው ስለምናረጋው እኮ ነው እኛ ስለምናደርገው እኮ እኔም ስለማደርገው እንዳልከው የሆነን ሰው ምንም ነገር ሶስተኛው ወገን ላይ ጉዳት የማያደርስ ሰውዬ ራሱ ላይ ብቻ ጉዳትም ከሆነ የሚያደርግ ሰው የሚጠጣ ሰው አሁን ቅድም በጠቀስከው እንምጣ የሚጠጣ ሰው ነው የሚጠጣው ካንተ ሰርቆ አይደለም ካንተ ተቀብሎ አይደለም በራሱ ገንዘብ ይጠጣል ይሰክር ይችላል ከዛ ግን አይሳደብም ምናምን ስታየው ግን ወዴ በቃ የሰውዬ ቀሰካራም ነው ምናምን ልትለው ትችላለህ እንልና እንልቀዋለን እሺ በርቀትም ገባ በርቀት ራሱ ምንድነው ሰውዬው ምናምን ሳንል እንንቃለን ይሄ ሰው በሰውነቱ ልናከብረው ይገባል የሚለው ነገር ይጥሳል አሁን በሰው ሰውነቱ ብቻ ሳይሆን ቢኒ አንድ ነገር ያንተና ሰብ ተረድቻለሁ አሁን አንተ በምትለው ላይ ሪያሊቲውን እናወራለን ለምሳሌ ያን ሰው ንቀው አይደለም ወይም ደግሞ ተንቆ አይደለም
ከአንተ ከመስመረ ከህይወት አካሄደ ጋር ስለማይገጥምልህ ነው ያን ሰውን እንትን የምትለው ሰው በሰው ነው ሰውን ያን ካራክተሩ እኔ ለማለት የፈለኩት ብስሬ ብዙ ጊዜ ላፋችን የምንጠቀማቸው ቃላቶች አሉ በተግባር አሁን ያልኩ ላፍ ላይ ሁሉ እንደባል ሰው እኔ ሲጀምር በሰውነቱ ነው መከበር ያለበት ነው ይላል ሁሉም ሰው አፍ ላይ ያለው ያው ማናችን በሰውነቱ ግን ሲያከብር ሰውን አታይም ብዙ ጊዜ አናይም በሰውነቱ ብቻ መከበር የሚገባውን ሰው ትንሽ ከዚህ ወጣ ሊል ይችላል ግን በሰውነቱ ብቻ ግን ሊከበር የሚገባውን ሰው ካፍ ላይ ከማለት ውጪ በተግባር ሲደረግ አታይም በተለምዶ እንላለን እኮ አልኩ እሱ ኢትዮጵያ እንዳለ ከኔ ጨምሮ ላይክ የምንላቸው ነገሮችና የምናደርጋቸው ነገሮች ይለያያሉ ገብቷል አሁን ይሄ እንደዚህ ያልኩ ማለት እዚህ ውስጥ አንዱን ነገር አደርጋለሁ ማለት አይደለም እንደውም በተቃራኒው ሊሆንም እኮ ይችላል ገብቷል ያኛው ምን መሰለ ቢኒ የኛ ይሄ የባህል ተጽዕኖ አለ የሰዎች ምን ይሉኛል ተጽዕኖ አለ ታየው አልታየው ለምሳሌ ለውል ከዛ ሰው ጋር አንተ አይ ዶንት ማይንድ በቃ እንዴ በራው እንዳልከው ራሱን ችሎ ነው የሚያደርገው በቃ አንተ እኔ ተመቼ ነገር አለ ብለህ ልትል ትችላለህ ከዛ ምን ይመጣል መሰለ ሰው ሌብል ያደርጋል ከሱ ጋር አንተም በዛ ውስጥ እንትን ይላል ትክክል ያለውና ይኸውልህ እንደውም እኔ አንድ ኤግዛምፕል ልስጥ ከዚህ ጋር እንደውም ጭራሽ ደግሞ ሌላኛው ተቃራኒ እንትን ነው ያ ሰው ሲጋራ ያጭሳል ከዛ እስኪያዩት ጊዜ ድረስ የነበራቸው ሪስፔክት የነበራቸው ክብር የሚገርም መውደድ የተለየ ነበረ በአጋጣሚ የሆነ ቦታ ላይ አዩት በቃ ከሸፋሉ ሰውዬ ኖ የሲጋራውን ያህል ነው ያሰቡት ይሄ እኮ ልክ አይደለም ይኸውልህ እሱን ነው የምልህ ሲጋራ ማበረታታት ሳይሆን ልክ አይደለም ቫልዩ ሆነ አለማወቅ ማለት እሱን ይኸውልህ አሁን የኛ ማህበረሰብ ከባድ ነው የምልህ የሆነ ነገርን ከሆነ ነገር ጋር ጨፍልቆ ነው የሚያስ እንትን የሚልህ የሚነጣጥል ጸጉር ያለውን ኢፌክት አስበውኛ ጋር እዚህ ደግሞ ያለውን ነገር ተመልከት አሁን ጸጉር እኛ ጋር እንደውም እዚህ ሀገር ያደጉ ልጆች እኮ አበሻ ፓረንትስ ምናምን ያሉ ቪዲዮ ይሰሩበታል ማለት እኛ ሀገር እውቀቱ እኮ እዚህ ውስጥ አለ ጸጉሩ ግን እንደዚህ ቆም ካለ ወንበዴ ነው በቃ ይሄ ሰውዬ እንኳን ላላፊነት ለምንም አይበቃም ይሄን ስራ አይሰራውም ብለን ውጫዊ ጀጅመንት አለበት እዚህ ደግሞ ራስ ተውላል ባንክ ውስጥ እኮ ነው ይገርመኛል በእኛ ሀገር ባንክ ጸጉራቸው ምናምን ምንም አይገናኝም እዚህ ሌላውን እንደውም ባንክ እዚህ ሀገር ስታንዳርድ ነው ሱፍ ይለበሳል ምናምን ነገር ራስታነቱ እሱማ ሶ ሲምፕል ነገር እኮ ነው ቢኒ እዚህ ሀገር የተለያዩ ድርጅቶች ላይ ምን አይነት አለባበስ ምን አይነት በወረቀት ነው እንጂ ጀጅመንት በቃ በስራ በፕሮፌሽናል ታቱ እዚህ ላይ እሱን እኮ ነው የምልህ የባንኩ እንደውም ቃል እንደው ስታንዳርድ ነው የምልህ ሌላው ድርጅት ከዛ የባሰ ነገር ይሄ እዚህ ሀገር የሆነ በተለይ የሚያምኑት እነዚህ ፓጋኖች እምነት የሌላቸው ይሄ የሚበሳሱት እነሱ ከነብረቶቻቸው ይሄ ተበስቶ ይሄ ምናምን ይቀመጣሉ ጀጅመንት አሁን እዛ ጋር ወለ ሰው ወለ መቶ አገልግሎት የሚወስድ የሚጠቀመው ሰው እዛ ጋር ድርጅቱ ነገሮችን ከፋፍለው ነው ያ ፐርሰናል ነገሩ ነው እዚህ ጋር መጥቶ ስራውን እስካልበደለ እስካላስተጓጎለ ድረስ አይ ዶንት ማይንድ ነው እዛ ይሰራም ነገርኩ ከዛ ሰው ጋር ስለታየ አንተ ያ ነህ ማለት ነው ወይም ደግሞ ቅድም እንዳልኩ ሲያጨስ ስላዩት ያለው ታዋቂ ስለ ታዋቂ ሆኖ ሳይሆን ፕሮፌሽናል አለ ከነዛ ሰዎች ጋር ያገናኘው እናንተ ለዚህ ነው አሁን አየህ ታዋቂ ሰዎች ስትል አቋረጥኩ yes okay ያልሆኑትን እንዲሆኑ እናስገድዳቸውና ያልሆኑትን እንዲያስመስሉ ታረጋቸውና የሆነ ቀን የሆነ ዝግጅት ላይ ወይ የሆነ እንትን ላይ የሆነ ነገር ሲያረጉ ስታይ ወይ ይቀርጻል ከዛ ጉድ የእንትና ጉድ እንዲሆነ ይባላል ይሄንን ለማለማመድ ብዙ ሰዎች የሚሞክሩ አሉ አሁን ማደንቃቸው ሰዎች አሉ ፊት ለፊት ለምሳሌ ቢራ የሚጠጣ ምናምን ከሆነ ፐብሊካሊ ይጠጣ አይገርምም አንተ ከመጀመሪያው አይተዋል ያ ፐርሰናል ነገሩ እኮ ነው ሰውየው ያን በማድረጉ አንተ ላይ የሚያመጣው ለውጥ የለውም ታዋቂ ሰው ሴሌብሪቲ ሊሆን ይችላል ከዛ ያን ከመጀመሪያው ሲያሳይህ በቃ ምንም አይመስልህም ግን ይገደድና የሆነ ፍሬም ውስጥ ቦክስ ውስጥ ይገባና ከጀርባ ሌላ ሰው ነው እዚህ ጋር ሰዎች ጋር ሲመጣ ሌላ ሰው ነው ያሰው ይቅድም እንዳልነው መልኩ ማለት ለምን ለህዝብ ነው ስራዎችን የሚሰራው ህዝቡ እንዳይጠላው ቅድም ያልነው ለመወደድ ብሎ አሁን ደግሞ አርቲስት ምናምን ሲሆን ደግሞ አስበው እንዴት እንደሚከብድ ያንን ከቨር አድርጎ ይቆይና ሰው ነውና የሆነ ቀን ትክክለኛ ባህሪው ነው ቦታ ስታየው ጉድ ይባላል ይወርድባል ወይ የሆነ ነገር ምናምን እንዲህ አይነት ችግሮችም አሉ
ያ እንደውም ሳሚዳን አሁን ያው እንደው በሌላ ባያረግም አሁን እሱ እንደውም ጎበዝ ነው ይላል አሁን እንደምንም ብሎ የራሱ ራሱ ዋን ማንነት ምክንያቱም አሁን ሳሚዳን የሆነ ቦታ ላይ የሆነ ነገር ሲያደርግ ብታው ምንም አይመስልም ኢቭን ገብቷል በሆነ ልክ ተፈጥሮ ማንም ሰው ስሜት አለው እኮ ገብቷል ለዚህ ነው እኔ አሁን የራሴን ብነግርህ እዚህ ጋር እንደ ቤንጃ ፖድ ማቀርበው ፕሮግራም ይኖራል ሪአክሽን ላይ ደግሞ እንደ ቤንጃ ቲቪ ደግሞ ማቀርበው ነገር ይኖራል አሁን ቭሎጎች ላይ ሰራ ደግሞ የዕለት ውሎ ወይ የሆነ ቦታ ጋር ነው የምትሄደው አይደል አንዳንድ ሰዎች እንደውም ይሉኛል አሁን ፌስቲቫሎች ላይ ምናምን ሲሄድ ቢራ ጠጣለው ነው የታወቀ ነው ኖርማል ነው እና እዛ ቦታ ላይ ግድ የለም እዛ ቦታ ላይ በቃ አሁን ቪዲዮ ሊቀርጽ ስለሆነ ምናምን ብዬ እዛ ዝግጅት አካባቢ የሚደረገውን ነገር ሰዎች ብለውኝ ስለሚያውቁ ነው ማለት ኖ ለምን ማረገው ነገር ኤክስትሪም የወጣ ነገር አይሁን እንጂ ፍለፊት አደርጋለሁ ስሜትህ ኮን ፍላጎት ገብቷል አሁን ነገ ሰው እኔ የትም ቦታ ጋር ወይ ቢራ ይዤ ቢያይ ምናምን አይገርመው ያ ከፋፍሎ ማየት አለበት ገብቷል አይደለ ኢቭን እዚህ ጋር አንዳንዴ የተታቃለ ሰዎች ቃላትን ኮሜንት ላይ ከመውደድም አንፃር ሊሆን ይችላልኛል ቃላቶች እንደዚህ ምን ሆናችሁ ነው ዛሬ ደግሞ እንደዚህ የምትሉት ሆነ ተለውጣችኋል ነው ይላሉ ከለመድከው ከሚያይ ነገር ወጣ ስትልበት ወዲያው እንትን ሊል ይፈልጋል ዛሬ በኤክስትራ አይቀርልም አንተ አይቀርልም አሁንም አዙራ መጣት ወይ ኤክስትራ ስትለኝ ትዛለ አሁን ከተለመደው ውጭ ዲስከስ ስላደረግን በዚህ ጉዳይ ላይ ምናልባት ሊመጣ ይችላል ብዬ ነው ግን ሰዎች መከፋፈል በቃ ይኸውልህ እዚህ ጋር as a profession የራሱ ፖድካስቱ የራሱ ከለር አለው በዛ ከለርና በዛ ቶን መሰረት ትሄዳለህ ወደ ተመልካች ሁሌም እንደምንለው እዚህ ጋር ተፈጥሯዊ ትክክለኛው ነገር ነው ተነምነለው ከዛ ውጭ ደግሞ ሪአክሽን ላይ ደግሞ ስትመጣ የሪአክሽን ደግሞ የራሱ የሆነ ከለር አለው በዛ ከለር ትሄዳለህ ቭሎግ ላይ ሲመጣ ግን ሪያሊቲ ነው ምንም የምትያደርገው ነገር ገብቷል ምክንያቱም አሁን ዲስከሽን ስለሆነ ይሄ እየተወራጨህ እየጠጣህ ምናምን አይደለም ሀሳብ ላይ እኔ ቭሎግ ላይ ማልወራጭም አይደለም እንግዲህ አሉ ድንገት ኤክስትራ ተወራጭ ምናምን ከሆነ እኔ ምሳሌውን የሰጠሁት ግን ያኛው ሞር ሪያሊቲ ነው ይሄኛው አርቲፊሻል ነው ሳይሆን የፖድካስት እንትኑ አለው የራሱ ፎርማቱ በራሱ ተረጋግተ እንግዲህ ሁሉም በተረዳበት መልክ ፖድካስትን ይሰራል የተለያዩ ፕሮግራሞች እንደፈለጋቸው ይሰራሉ እንደ ስሜታቸው እኛ ደግሞ በተረዳንበት መሰረት ይሄኛው ነው ብለን አንተ ደግሞ ሪአክሽኑን በተረዳህበትና የኔ ስሜት ነው ባልከው መሰረት ደግሞ እየሰራው ነው ቭሎግ ላይ ስትመጣ የቀኑ ዶን አይደለም ታሳየው ቁጭ ብሎ ዲስከሽኑ ሳይሆን ያ ውሎ መዝናናትም ሊሆን ይችላል ሾፒንግም ሊሆን ይችላል ምንም ሊሆን ይችላል በነገራችን ላይ ብስሬ ሰሞኑን ቭሎግ ጠብቁ ቭሎግ እየቀረጸ ወሳኝ እስቲ በቭሎግ ጠብቁ እንግዲህ ተወራጭቷል አልተወራጨም የሚለውን እናያለን እና ሰርፕራይዝ የምትሆኑበት ይሆናል እንዴ የምትሉበት ይሆናል እንግዲህ አበርታቱኝ ደገፋሩኝ እሺ እንመለስ ወደ እና ቭሎግ ላይ በቃ ውሎህን አክቲቪቲን ስለምታሳይ ተፈጥሯዊ እንደውም እኛ ሀገር አንዳንዶቹ ፐርፌክት ሊያደርጉት ይሞክራሉ የሆነ ሰዎች ዴይ ላይፍ ከሆነ ቀን ውሎህን ነው ደግሞ እንደነንትና ከሆነ ደግሞ አገር እየዞርክ የምታሳይ ቭሎግ ራሱ በጣም ታይፕ ይለያያል እንደና አቤል ብርሃኑ ሲሆን ግን በዛ ውስጥ ናቹራል ነገር ነው የምታገኘው ወይዘው አሁን ለምሳሌ ሁለት ናቸው እንግዲህ የሚጓዙት ጃኒ አቤልን ተከትሎ ነው ለኔ ፓዮኒሩ አቤል ነው እና እንዴ እንትና ኤፍጂም አለ ከጃኒ እንደውም የሱ ቭሎጎች እንትን ናቸው ያ ኤፍጂ ማን ነው እንግሊዝ ሀገር ግን ሁሉም እንትናቸው አቤል ነው ለዚህ መሰረታቸው ያስባሉ እንግዲህ እነሱ ይለያያሉ አሁን ቭሎግ ይለያያል የነሱ ብቻ ሳይሆን እነሱ አሁን ትራቭል የሚያደርጉ ቭሎገሮች ናቸው ያረጋሉ ከዛ ደግሞ የቀኑ ዶን የሚያሳያለ አንድ ክፍል ውስጥ ዛሬ ጠዋት እስከ በኋላ ምን አረኩ ብሎ የሚያሳያለ ግን እኛ ደግሞ ሰዎች ቭሎግ ይወዳል ሰው ለምን በባህሪያችን
ይሄ ሰውዬ ምን ሲያደርግ ነው ያለው የምትለው ነገር ኢንተረስት ነች። ወሬኛ ናቸው እያልክ ነው? እኔ አላልኩም። አንተ ብሎግ እየጀመርክ እንዲህ ትላለህ? ብሎግ እየጀመርክ እንዲህ ትላለህ? ኖ እኔ በእነሱ ዘንድ ስለምወደድ ራሴን ሳላደግ የመወደድ ጥበቡ ስላለኝ። እሺ ብሎግ ማለት ዴይን ላይፍን ሼር ማድረግስ ለአድራጊው ምን ነው ጥቅሙ ትላለህ? ገንዘብ ነው። ዩቲዩብ ይሰራል ገንዘብ። እሱ ነው ሪያሊቲ። ከዛ ሁለተኛው ምንድን ነው? ምንም የለውም አለ የሆነ ሳትስፋክሽን። በነገራችን ላይ እንትን ቭሎግ ላይፍ እየሰራ ከ2 ዓመት በኋላ ተመልሰ ቻናል ነው እንትን ነው ፕሮፋይል ነው። እሱ ኦፍኮርስ እሱማ ፕሮፋይል ነው አይደለም። 2 ዓመት 3 ዓመት ቢኒ እንግዲህ በሳምንት በተቻለ አቅም 3 ቪዲዮ እንሰራለን። የሳምንት የሰራው ነው እኮ በራሱ ፕሮፋይል ነው። ያወራነው ነገር እኮ መልሰህ ስታየው በዚህ ነበር ወይ ራስን እኮ እንትን ታደርግበታለህ። ግን ያው የቭሎግ አይነቶች አሉት። የዴሊ አዋዋል ከሆነ እንዴት መሰለህ ኤክስፔሪየንስ ሰዎች እንዲያደርጉት የምትፈልገውን ነገር አሁን ቭሎግ እኔ የራስን ነገር ዝም ብሎ ለማሳየት ነው ብዬ አላስብም። እንደው ቀሉን እንተውና የሆነ ሰዎች ኤክስፔሪየንስ እንዲያደርጉት የምትፈልገው ነገር አለ ብዬ ነው የማስበው። ከዛ አንግል ነው ቭሎግ የሚሰራው። ወይም የዋልከው ብቻ የሆነ ነገር there is something ሁሉንም አታስደስትም ይታወቃል። የሆኑ ግሩፖች ግን በቃ ደስ ሌላቸው ለመሰለ በቭሎግ ውስጥ ሳታስበው ራስን ብቻ አይደለም ታሳየው። በሄድክበት በምትገኝበት ፐርሰናል ቭሎግም ማለት ነው። ሾፒንግ ልታደርግ ሊሆን ይችላል። የሆነ እዛ ውስጥ መረጃ ኢንፎርሜሽን እየሰጠ ነው። የሆኑ ነገሮችን እየነገርክ ነው። የሆኑ ቦታዎችን እያሳየ ነው። እኔ ለምሳሌ አዲስ አበባ ላይ የሚሰሩ ቭሎጎችን አያቸዋለሁ በረም። ለምን ይናፍቀኛል የሆነ ሰፈር የምታውቀው ቦታ። በዛም ነው እኮ አንዳንድ ዜና ቻናሎች ውጭ ላለው ሰው ምን ቴክኒክ ይፈጥራሉ። መንገዱን በመኪና ዝም ብለው እየቀረጹት አካባቢውን እየጻፉልህ ዜናው እየተነበበ ከታች ከላይ ምስሉን ታየዋለህ። እንትን ሰፈር በስማ እንደዚህ ሆነ እንትን ሆነ እያልክ እየሰማ ቪዲዮ ላይ ይስበኛል። አሁን ይስበኛል። በቃ አዲስ አበባ የሆነ ቦታ የሆነ ሰፈሬን ሳይ የምታውቃቸው አለ በተለይም በጣም ይስባል። ኦፍ ኮርስ አምሯል ማለት ነው። ቀበና ናየው ቢሸን ቀበና አየሁት አምሮበታል። ገረመኝ ፓርት በነፃ የሚገባበት አንድ ፓርክ እሱ ብቻ ነው አዲስ አበባ ውስጥ። አብዛኞቹ ቦታ ስለሚከፈልበት እንዴ እኔ ድልድዩ ሁሉ እንዳይፈርስ ፈርቼ ነበር በቀደም። እንዲህ ጥቅጥቅ ብሎ ይሄ ውሃውንትን ይሄን ነገር ግን አገናዝቦት ይሆን ሲሰሩት የሚላስብ ነበር። እንትኑ በእንጨት የተሰራ አለ አይተው ከሆነ እዛ ላይ ጥቅጥቅ ብለውበት እሁድ ቀን ነው በጣም ማዕት ሰው ነበር። እና ፍሪ ነው የሚገባው። አሸዋው ምናምን ልጆችም ስለሚጭብጥ በጣም ምቹ ነው ቦታው ለልጆች ምናምን። ኑሮአችን እንጂ ከበደው እኛ እኮ ቀላሉስ ምን በልቶ ነው የሚከብደው? ኧረ በለው ጨርሳት እቺ ፖድካስት እንዴት ክብራትና ክብራን። እሺ በጣም ጥሩ እና አሪፍ ነበረ። ብቻ ለማንኛውም ያየሁት ነበር። ይሄን ብቻ አልተወራን ያሰብኩ። በቃ እሺ ዝጋር ከዘጋው ሆናል። አይ በደንብ ይስበናል ማለት ነው። ይስባል በተለይ ከተማው በጣም ይስባል። ቭሎግ ማድረግ ያ ታያለህ፣ በተለይ ለውጦችን ታያለህ። ብዙ ሰው የለም መመላለስ እንደሚችለው ሁሉ የማይችል ደግሞ አለ። ብዙ ዓመታት ውጪ የቀረሰዋል። አይ መመላለስም እኮ ብትችል ቢኒ በየዓመቱ አትሄድም፣ በየ6 ወሩ አትሄድም። ያለው ደግሞ በየጊዜው ቢዝነስ መሰራ ካልሆነ በስተቀር ነው። እዚዛ ቢዝነስ ከሌለ የቱንም ያህል ጥሩ ኢንካም ቢኖር የዚህ ሀገር ህይወት በራሱ ይዛል። ብር ስላለ ብቻ ሮጣ አትሄድም። ስራ አለ፣ ቤተሰብ ልጆች እዚህ ይኖርሃል ምናምን። ከዛ እንግል ግዴታ ትቆያታለህ። ለመሄድም የልጆችህን ጊዜ ትጠብቃለህ፣ የትምህርት መዘጊያ ጊዜ ምናምንና ቭሎግ ለዛ ነው የምወደው። እስቲ ምን አለ ምናምን ትላለህ። ሳልወድ በግድ አሪፍ ቭሎግ እንጠብቃለን። የብስሬ ቻናል ይቀመጥ ካሁኑ ሰብስክራይብ ያድርጓ። አዎ ለምን እስቲ ያው የድሮ የምታውቁት የነበራችሁ ታውቁታላችሁ። አሁን ግን አዳዲሶች ደግሞ ብዙ ናቸው። መጀመሪያ ላይ ነበር ማለት የነበረብን። እዚህ ድረስ ሰው መጥቷል አልመጣ ወይ መጀመሪያ ላይ እናስገባዋለን ወይ ቆርጠን እስቲ ወይ እናደርገዋለን ወይ ደግሞ እስቲ ፊትን እናደርገዋለን። ኮሜንት ላይ እናስቀምጠዋለን። ሰብስክራይብ አድርጉኝ፣ ደግፉ አድርጉኝ። ይሄን ደግሞ ስንዲ ሁለተኛ ይዘብን መጣየው የዚህ ጭቅጭቅ አንሱ አንዴ ገብተናል ብለን ነው
አይ ያረጉናል ብዬ አስባለሁ። ቆንጆች በቅርቡ ደግሞ በዚህ ፖድካስት ላይ ቆንጆ ትልቅ ነገር ጠብቁ። ሰርፕራይዝ አለን። ተዘጋጅታችሁ ጠብቁን። እንገናኛለን። እንግዲህ ሀሳብ አስተያየታችሁን እስካሁን ባነሳናቸው ጉዳዮች ሀሳቡ አለቀ አይደል? ጨረስን። እሺ ኤክስትራ የምትጨምረው ነገር ከሌለ ቀጥል። መልካም ጊዜ። ባይ። ኤክስትራ ብላችሁ